ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች ለዛሬ እየላችሁ የመጣሁት ምንድነው? ስልካችንን በመጠቀም እንዴት ፓይተን ኮዶችን መጻፍ እንደምንችል ራን ማድረግ እንደምንችል ለማሳያችሁ። ቪዲዮን ከመጀመራችሁ በፊት ተከታታይ ቪዲዮዎች እንዲደርሷችሁ ደግሞ ተመሳሳይ ትምህርቶች እንዲደርሷችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። ስለዚህ ቀጥታ ወደ ቪዲዮ ነው የምንሄደው። የመጀመሪያው ፓይተን ኮድ በስልካችን ለመጻፍ ራን ለማድረግ ለመማር ስንፈልግ የመጀመሪያው የምናደርገው ምንድነው? አፕሊኬሽን እናወርዳለን ማለት ነው። ስለዚህ የተለያዩ አይነት አፕሊኬሽኖች አሉ። ወደ ክሮም ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን በኋላ ኮምፓይለሮችም አሉ። ምን ብለን እንጽፋለን? ፒዋይ ወይ ደግሞ በአጭሩ ፓይተን ለምሳሌ ፓይተን ብላችሁ ሰሩ ፓይተን ኮምፓይለር ብላችሁ ልትገቡ ትችላላችሁ። ወይ ደግሞ ፓይተን አይዲ ኤል የምንለው ወይ ደግሞ ፓይተን ኢንተግሬትድ ዲቨሎፕመንት ለርኒንግ ኢንቫይሮንመንት የምንለው ድርጅቱ ራን ኤንድ ኤክስኪዩት ፓይተን ኮዶችን ለመጻፍ ራን ለማድረግ የምንጠቀምባቸው ፓይተን አይዲኤልኢ ይባላሉ ማለት ነው። ስለዚህ እነዚህ ጋር የምትፈልጉትን ኮድ ጽፋችሁ ራን ማድረግ ትችላላችሁ፣ ኤክስኪዩት ማድረግ ትችላላችሁ። እዚህ ጋር እንደምታዩት ፓይተን አይዲኤልኢ ብዬ ሰርች ሳደርግ በጣም ብዙ ነገሮች ይመጣሉ። እነዚህን ሁሉንም ቼክ ማድረግ ትችላላችሁ። ግን ለእኔ የተመቸኝ ከሁሉም ዳውንሎድ አድርጌ በጣም አሪፍ የሆነ ፒዋይ ዲአርኦአይዲ ስሪ የምንለው ወይ ደግሞ አይዲኤል ፎር ፓይተን ስሪ የምንለው ይሄኛው አፕሊኬሽን በጣም አሪፍ ነው። ኮዶችን በቀላሉ ለመጻፍ ራን ለማድረግ የምጠቀሙበት ነው። ስለዚህ ፒዋይ ድሮይድ ስሪ ወይ ደግሞ አይዲ ኢንተግሬትድ ዲቨሎፕመንት ፎር ፓይተን ስሪ የሚለውን ይችኛዋን ዳውንሎድ ታደርጋላችሁ። እኔ ዳውንሎድ ስላደረኩት ነው። ዳውንሎድ ካደረጋችሁ በኋላ ቀጥታ አፕሊኬሽኑን ትከፍታላችሁ። አፕሊኬሽኑን ከከፈታችሁት በኋላ እዚህ ጋር የተለያዩ ነገሮች እናያለን ማለት ነው። እዚህ ጋር መጀመሪያ የጻፉት ነገር ነው ለሳምፕል። አዲስ ስትፈልጉ እዚህ ጋር እንደምታዩት የፎልደር ምልክት አለች። እሷን ኒው ትሉና እንዲህ አዲስ ማድረግ ትችላላችሁ ማለት ነው። ሴቭ ስትፈልጉ ሴቭ ማድረግ ትችላላችሁ። ወደ መመለስ ትችሉ አንዱ ብላችሁ መመለስ ትችላላችሁ። ከዛ በፊት እዚህ ጋር እንገባለን። ሴቲንግስ የሚለው ጋር እንገባና ሴቲንግ ውስጥ ማስተካከል የምትፈልጉትን ነገር ማስተካከል ትችላላችሁ። ምሳሌ አፒራንስ ይላል። ፎንት ሳይዙን መጨመር ምሳሌ መጀመሪያ ላይ እንየውና ፎንት ሳይዙ እዚህ ጋር እንደምታዩት በዚህ መልኩ ነው ፎንት ሳይዙ። ስለዚህ ፎንት ሳይዙን መጨመር ስትፈልጉ የት ትገባላችሁ ማለት ነው? ሴቲንግ ውስጥ ትገባላችሁ። ዜን አፒራንስ የሚለው ጋር ምሳሌ ፎንት ሳይዙን እንደ ሰውየው እንደ ተጠቃሚው ይለያያል። ስለዚህ ምሳሌ ጨመርኩ፣ ፎንት ሳይዙን ጨመርኩት። ዜን መጻፍ ስትፈልጉ ምሳሌ ፎንት ሳይዙን ኢንክሪዝ ማድረግ ትችላላችሁ ማለት ነው። ዩቱብ ጋር ገብትና ሴቲንግ ውስጥ ትገባላችሁ። ዜን አፒራንስ ፎንት ሳይዝ የሚለውን እነዚህ መጨመር ትችላላችሁ። ሌላኛው እዚህ ጋር ኢሰረሮችን ዳርክ የሚለው እነዚህን ምሳሌ መቀየር ትችላላችሁ። ወደዛ ስትገቡ በምታዩት መልኩ ይሆናል። እንደዚህ መቀየር ትችላላችሁ። ሳይዙን መጨመር ትችላላችሁ፣ መቀነስ ትችላላችሁ። ይሄኛውንም ከለሩን መቀየር ትችላላችሁ ማለት ነው። ሌላኛው እዚህ ጋር ትገቡና አሁንም ሴቲንግ ውስጥ ገብታችሁ መጀመሪያ ከመስራታችሁ በፊት አፒራንስ የሚለው እነዚህን አየን፣ ዳርክ ማድረግ እነዚህን መቀየር ትችላላችሁ የምትፈልጉትን። ሌላኛው ሲስተም ውስጥ ትገባላችሁ። ሲስተም ውስጥ ገብታችሁ እነዚህን ነገሮች ማስተካከል ትችላላችሁ ማለት ነው። ምሳሌ ታይትል ባር እንዲያሳይ ከፈለጋችሁ ሾው ታይትል ባር የሚለው ማድረግ ትችላላችሁ ማለት ነው። ሌላ እዚህ የምታስተካክሉት ነገር የለም። እነዚህን ካደረጋችሁ በኋላ የምትፈልጉትን ነገር ኮድ መጻፍ ትችላላችሁ ማለት ነው። ስለዚህ ሁሌም እንደምታውቁት መጀመሪያ ፕሮግራሚንግ ላንጉጅ ሲሰሩ አብዛኛው ፕሮግራሚንግ ላንጉጅ ላይ ሄሎ ወርልድ ወይ ደግሞ ሄሎ ወርልድ ፕሮግራም ዲስፕላይ የሚያደርግ መጽሐፍ ነው። ስለዚህ ፓይተን ላይም ስንመጣ እሱን ለመጻፍ የምንጠቀምበት ፋንክሽን ይባላል። ፋንክሽን የምንለው ምንድነው? ዲድ ፐርፎርም ስፔሲፊክ ታስክ አንድ ውስን ስራ የሚሰራልን ፋንክሽን ይባላል። ስለዚህ ፓይተን ላይም ስንመጣ ፕሪንት የምትለዋ ምንድነች? ኪወርድ ነች ወይ ደግሞ ሪዘርቭድ ወርድ ነች፣ ፋንክሽን ነች ማለት ነው። ፕሪዲፋይንድ የሆነ ሚኒንግ አላት። ፕሪንት ብለን በብራኬት ውስጥ እዚህ ጋር እንደምታያቸው የተለያዩ ሲምቦሎችን መጠቀም ስትፈልጉ ሲምቦሎች አሉ። ፕሪንት ብለን ምሳሌ ይችኛውን በብራኬት ውስጥ የምንጽፈው ማንኛውም ነገር ዲስፕላይ ይሆናል። ስለዚህ ናምበር ከሆነ በኮቴሽን ማስቀመጥ አይጠበቅብንም። ራን ስታረጉት
67 ብሎ ዲስፕላይ ያደርጋል ማለት ነው። ስለዚህ ፕሪንት የምንለው ፋንክሽን ነው ማለት ነው። ሶ ስትሪንግ መጻፍ ስንፈልግ ወይ ደግሞ ካራክተሮችን መጻፍ ስለሚፈልግ ስትሪንግ የምንለው ባይዘ ማንኛውም በኮቴሽን ያለ ስትሪንግ ይባላል። ስለዚህ ላይክ እዚህ ጋር ሄሎ ወርልድ እንደሚለው በኮቴሽን ያለው ስትሪንግ ይባላል ማለት ነው። ስለዚህ ቁጥሮችን ምሳሌ እዚህ ጋር 5 9 ኤ ፕላስ ቢ ፕሪንት ያላችሁት እዚህ ጋር አሁን ራን ሲያደርግ ሄሎ ወርልድ ብሎ 14 ዲስፕላይ ያደርጋል ማለት ነው። ሄሎ ወርልድ 14 የሚለውን ዲስፕላይ ያደርጋል ማለት ነው። ሶ እዚህ ጋር ግን ይችኛዋን በኮቴሽን ብናስቀምጣት ምን ይሆናል ማለት ነው? ሲ የምትለዋ ብቻ አሁን ምን የምትልልን ዲስፕላይ የምትሆንልን ማለት ነው። ቢኮዝ ማንኛውም በኮቴሽን ውስጥ ያለ እንደምንድን ነው አሲው የሚያደርገው እንደ ስትሪንግ ነው። ስለዚህ ጋር እንደምታዩት ሄሎ ወርልድ ይላል ሲ ይላል ማለት ነው። ስለዚህ ፓይተን ላይ ፕሪንት የሚለው ፋንክሽን ነው። ምን ለመስራት የምንጠቀምበት? ዲስፕላይ ኦን ዘ ስክሪን ስክሪናችሁ ላይ ዲስፕላይ ለማድረግ የምንጠቀምበት ምን ይባላል ማለት ነው? ፕሪንት ይባላል ነው። ሶ ፎር ኤግዛምፕል እዚህ ጋር የተለያዩ ቫሪያብሎችን አሳይን አድርገን ለማየት እሱም ዲቴል ስለምናይ ለአሁኖች የምናይ እና ምሳሌ ኤ አሳይን 6 ኤ ማለት ነው። ይሄኛው አሳይመንት ኦፕሬተር ይባላል በፓይተን። የኤ ቫሪያብል ትባላለች። ስለዚህ የቫሪያብሉን ዋጋ 6 አድርግልኝ። ስለዚህ ኤ የምትለውን አክሰስ ስታደርጉ ቫሊዋ ስንት ነው? 6 ነው ማለት ነው። ስለዚህ ኤ ቫሪያብል ትባላለች። ሜሞሪ ሎኬሽን ዛት ዩዝድ ቱ ስቶር ዳታ ኮምፒውተራችን ላይ ዳታ ስቶር ለማድረግ የምንጠቀምበት ቫሪያብል ይባላል። ስለዚህ ኤ ቫሪያብል ናት። ኢኳል ሳይን እዚህ ጋር ኢኳል ሳይን ሳይሆን ምንድነው አሳይመንት ኦፕሬተር ቫሊዩ አሳይን ለማድረግ የምንጠቀምበት ነው። ሶ 6 የምንላት ቫሊዩ ነች ማለት ነው። እዚህ ቀጣይ ቢ ብለን ምሳሌ ቢ አሳይን 5 ልንል እንችላለን። ዜን ፕሪንት እያላችሁ መስራት ነው። በቃ ፕሪንት ምሳሌ ስትሉ ምን ዲስፕሌይ ያደርግላችኋል? 6ን ያደርግላችኋል። አሁንም ፕሪንት ቢ ስትሉ ልክ እንደዛ ሶሪ እንደዚህ ያላችሁ ማስተካከል ትችላላችሁ። ስለዚህ ራን ስታደርጉት በዚህ መልኩ ዲስፕላይ ያደርጋል። የሁለቱም ለምሳሌ ፕሮዳክት ስትፈልጉ እነዚህን ስትፈልጉ ማድረግ ትችላላችሁ። ሶሪ እዚህ ጋር ኢንተርኔት እየጠቀምኩ ስለሆነ አንዳንዴ ምን ይመጣል ማለት ነው አድቨርታይዝመንት ይመጣል። ሶ እሱን በቀላሉ ማስወገድ ትችላላችሁ። ወይ ደግሞ ለእናንተ ስለማሳይ ነው እዚህ ኢንተርኔት እየጠቀምኩ ስለሆነ እንጂ ኦፍላይን ብትጠቀሙ ይሄኛው አይመጣባችሁም ወይ ደግሞ ማስታወቂያ አይመጣም ማለት ነው። ስለዚህ በቀላሉ እንደዚህ ማድረግ ትችላላችሁ ማለት ነው። የምትፈልጉትን ኤዲት ማድረግ ትችላላችሁ። ምንም ማድረግ ትችላላችሁ። ስለዚህ ሲጨርሱ ምሳሌ ሴቭ ለማድረግ እዚህ ጋር ትገቡና ሴቭ አስ ብላችሁ ምሳሌ ኢንተርናል ስቶሬጅ ሊሆን ይችላል። ኢንተርናል ስቶሬጅ ትላላችሁ። ዜን ፎልደር መፍጠር ትችላላችሁ። የራሳችሁ ፎልደር ምሳሌ እዚህ ጋር የፎልደሩ ኔም ፎልደር ትሉትና የፎልደሩ ኔም ምሳሌ ፓይተን ማለት ትችላላችሁ። ፓይተን ክሬት አደረጋችሁ። ዜን ፋይል ኔሙን እዚህ ጋር ምሳሌ ፈርስት ሴቭ አደረጋችሁ ማለት ነው። ስለዚህ በዚህ መልኩ ሴቭ ማለት ትችላላችሁ። ከላይ እንደምታዩት ፈርስት ዶት ፒዋይ ይላል። ስለዚህ ኤክስቴንሽን ኦፍ ፓይተን የምንለው ፒዋይ ስለሆነ በዚህ መልኩ መስራት ትችላላችሁ። ቪዲዮውን ከወደዳችሁት ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። እሺ፣ አመሰግናለሁ።